እንዴ ናታን? ኤቢ ደክሞኛል፣ እረፍት ትንሽ። አንዴ ና ቆይ፣ ዳጣ ልታናግር ትፈልጋለች። አንዳንድ ነግራት ኖ ይኸውልህ እኔም አንተ እድሜ ላይ ኖሬያለሁ። አፍቅሬም ወድጄም አልቅሼም አውቃለሁ። እሺ በቃ አመሰግናለሁ። እኔ እኮ ክሪሽናን ኤቢን አስቸግሬያት አላውቅም። ቤተሰብ እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። ዛሬ ዳጣን ድራማ በአዲስ ነገር ከች ብለናል ማለት ነው። የድራማው ድምቀት ገዛኸኝ። እውነት እንደው በሳቅ ነው የገደለን ዛሬ ማለት ነው። ምክንያቱም ሰራችለት በደንብ ነው። እሱም ሲሰራላት ሰራሁላት ሲል ነበረ። እሷም ደግሞ ለዛ ሰራችለት። አንዴ ለዛ ሲል አንዴ ሌላ ነገር ሲል ዛሬ ግን ሰርታለታለች ማለት ነው። በጣም እንዴት ሳኩኝ እንዳትጠይቁኝ በእውነቱ ነገር ምክንያቱም አቢጌል ገላይ ነበረ። የድሮ አቢጌል ብትሆን ገላይ ነበረ። ስለተስተካከለች ነው እንጂ በሰላም ያወጣሁት ብሎ ሲፎክር ሲናደር ነበር። እንዴት ታደርገኛለች እያለ ማለት ነው። እሷም ማንም ሰው የለም እና ቶሎ ገዛኝ እቤትና ማንም የለም አቢጌል ክላስ ናት ቶሎ ምናምን ብለው ነግራው ነው ሄደችው። እሱም በደስታ እየዘለለ ነው ሄደው። ከሄደ በኋላ እሷ ክላስ አይሻልም ነበር እንዴ? እሷ ክላስ ጠርታኝ ማንም ሰው የለም እንዴ እያለ ሲወጣ እንዴው የለውም። በእውነቱ ነገር እግዚአብሔርን በጣም ነው ያሳቀችው ይሄ ማለት ነው። እያለ ሲወጣ ሲሄድም መጨረሻ ላይ አቢጌል ከክላሷ ነበረች። የለም እንዴት የነገጠ በስማሙ መንፈስ ቅዱስ ነው ያለው። በጣም ነው የደነገጠው። ምክንያቱም እንደዛ አልጠበቀም ነበረ። የጠበቀው ሌላ የሆነበት ሌላ የተደረገው ሌላ ያደረገው ሌላ። እንደዛ በሚሆንበት ሰዓት በጣም ነበር የተናደደው። እሱም ደግሞ የሚናገረው ሲጠፋ ወይኔ ለካ ሰው ሲደነግጥ በጣም የዝን ያክል ነን ማለት ነው ምን ሆነው። ወይኔ ከእንደዚህ ያለ ውርደት ይሰውረን ነው የምንለው። አልጋው ተበላሽቷል ላይ ነው መዶሻ የለም ወይ? በቃ አልጋ ሊሰራ ነው እንዲገባ ነው የሚመስለው እንጂ የራሱ ሳቂ መቆጣጠር ነው የተካተኝ። አልጋው እንደተበላሽ ሆኖ ነው የተናገረው ማለት ነው። አልጋው ተበላሽቷል እንዴት ነው ምናምን እያለ በሚነግርባት ሰዓትም የምን አልጋ ነው የምታወራው? አልተበላሽም። እጅ ሲነካው የተፈወሰው እጅ ሲነካው በጣም ነው የተፈወሰው እያለ ሲነግራት ነበረ ማለት ነው። ከዛም ሲመጣ እያበደ ነው የመጣው። ለዛ ደግሞ ግቢ እየጠረገች ነበረ። እንደጋጣሚ ከኋላ ይዞ አንቋት ነበረ። ይዟት በሚኖርበት ሰዓት እንዴት አደርግኛለሽ? አስጨርሰሽ ነበር እኮ እንዴት ከጌታ ልጅ ጋር እንዴት ታገናኘኛለሽ? ምን ያክል እንትን ብትይ ነው? አናደኝ እኮ ነው ጊዜ አናደኝ ብላ እሷም ስትመልስለት እንታረቅም ብትለው ሊታረቃትም አልቻለም። በጣም ተበሳይቶ ነበርና ጉንጩ ላይ ስማበት ስትሄድ ወይኔ ወርቅ ነው አለ ያለው። በእውነቱ ነገር እንደ የድራማ ድምቀት ገዛኸኝ በሄደበት ሁሉ ወዲያችን የሚያቆስለው ማለት ነው። እንደዛ በሚልበት ሰዓት ሳመችኝ እኮ እያለ ጉንጩን እየጠረገ እንደውም ራሱ ሲስመው ነበረ። ሲዘል ነው የዋለው። ሆይ የኔ ከርታታ ጓዟን ይዛ ወደ ጉዞ እየሄደች ነበረ ወደ ስደት። ወደኛ ዘንድ ልመጣ ነው እንዴ? ነይ እንቀበልሻለን። የመዲያም ቅመሞች ለመቀበል ወደ ኋላ አንልም። አንዱ ስናጣብስ አንዱ ስናጣላ ነው ያለነውና አሁንም ለዛና ገዛኸኝ ጣመሩልን። በእውነቱ ነገር ዳዳር ብሏል። እኛ እንጨርስላቸው። እነሱም ፍራቻ ቢያንቃቸው እኛ እንጨርስላቸዋለን። ደግሞ በዚህ ላይ ዳጣና ናታን መለያየት የለባቸውም። በእውነቱ ነገር ግን በጣም ነው የሚያስጠላው። ምክንያቱም ከአንድ ቤት ሁለት መያዝ ከባድ ነው። ያንንም ደግሞ እህትና እህት መያዝ ከባድ ነው። ለሷም ቃል ገብቶላት ነበረ ለዳጣ። ግን ያንንም ነገር ዛሬ ላይ በጣም እየሸሸ ነው ያለው። ምክንያቱም የሷም ቃል ገብቶላታል፣ ለአቢጌልም ቃል ገብቶላታል። ለዛን ይቅርታ ዳጣን ምንም ቢሆን ምንም ላልነጠልሽ ብሏታል። አቢጌልን ደግሞ አንቺ ትክክለኛ ሰው ማንነትሽ ትክክል ከሆነ
እኔ አንቺንም አላገባበት ምክንያት የለኝም ሲላት ነበረ። እንደዛ በሚልባትም ሰዓትም ቃል እኮ አለህ እያለች እውነት መናገር አቢጌል በጣም ተቀይራለች። አቢጌልን የቀየረ አምላክ የኛንም የመዳም ቅመሞችን መድኃኔዓለም ይቀይረን። የልቦናችንን መሻት ፈጽሞ ከኃጢአት በስተቀር ለሀገራችን ያብቃን። እውነት በሀገራችን ላይ የምንደሰትበት የምንስቅበት ያድርግልን ማለት ነው። ሀገራችን ሰላም ሲሆን ነው እና ሀገራችንን ሰላም አድርጎ በሰላም ለሀገራችን ያብቃን። ስደት ያው ስደት ነው። መቼም ቢሆን መቼም ጉሬን አይሞላም። ድካም፣ ሐዘን፣ ጭንቀት፣ ችግር ሁሉ ነገር እየተፈራረቀ መቀበል ብቻ ነው እንጂ ሌላ ምንም ነገር የለውም። እውነት ስደት በጣም ከባድ ነው። ጊዜያችንን፣ እድሜያችንን፣ ማንነታችንን በቃ ይቀየረብን ነው። በሽታ ብቻ ነው ያፈራንበት። ገንዘብን ብናፈራም ምንም ሄዶ ምንም ያደረገልን ነገር የለም። በእውነቱ ነገር የኔ ውዶች የመዳም ቅመሞች እወቁበት። ለከልዬ ሳልሰጥ ለከልዬ ይህን ሳላደርግ የከልዬ ይህን ሳልሰጥ እያላችሁ እንዳትሞኙ። በእውነቱ ነገር እግዚአብሔርን ራሳችሁን ጠብቁ። ዛሬ እናንተ ስትኖሩ ነው የነገቱን ብርሃን የምታዩት። ነገ ማየት ዛሬ ግዴታ ማጎንበስ አለ። የነገን ቀና ማለት የነገን መደሰት ዛሬ መከፋት አለ። ዛሬ ቢሰጡ ነገ ግን ባዶ እጃችሁን ስገቡ ባዶ እጃችን ስገባ ማንም የሚያስቀርበን የለም። ምክንያቱም ዛሬ የሰጠናቸው ነገ አዙረው ነው የሚነክሱን ማለት ነው። ዛሬ ያጎረስናቸው ነገ ይነክሱናል። ሲቀጥል ደግሞ የኛ የምንለው የህይወት አንድ ነገር ካለን የራሳችን ኑሮ ተወሰነች ነገር መንቀሳቀሻ ካለችን እዛ እንኳን ጠርተን ቤት ኑሮን ጠርተን ቤተሰብም ሆነ ዘመድም ሆነ ጠርተን እዛ ሻይ እንኳን ቀርተን ብንሰጣቸው የምን ያክል ደስታና የምን ያክል ምርቃን እንዳለ ያው ምንም እናንተ ማትጠራጠሩ። ዛሬ ግን እድሜ ልካችሁን በስደት እዚህ አፈር ዱሜ እየጋጥን ለነሱ ብንልክላቸው ምንም አይመስላችሁም። ሲቋረጥ ተቋረጠ ነው፣ አጭሩ ታለቀ አለቀ ነው። ግን አችን ነገር ካደረግ ምን ጊዜም የኛ ልጆች እንደዚህ ሆነው ተለውጠውልን አይሉን። ዛሬ ብንሰጣቸው ጊዜ ልስጣቸው ይላሉ። ነገ ስናቋርጥባቸው ግን ወይ አንዱን አፍቅራ ወይ አንዱን በቃ ሌላ ነው የሚሉንና እንግዲህ እናንተም ራሳችንን እንወቅበት። ለሀገራችን ያብቃን። የአቢጌልን ጸባይ የቀየረ አምላክ የኛን ህይወት ኑሯችንን ያስተካክልልን እና በዚህ አጋጣሚ አቢጌል በጣም ነው ደስ ያለችኝ በእውነቱ ነገር ከምንም ከማንም በላይ። ምክንያቱም እንዲህ አልጠበቅናትም ነበር። በፊት ጠልተናት ነበር፣ አሁን ደግሞ በጣም ወዴድናት በእውነቱ ነገር። የዲያጣ ያላት ፍቅር አታልቅሽ፣ ሁሉ ነገር ይስተካከላል፣ ለምን እንደዚህ ትሆኛለሽ እያለች ዲያጣን ራሱ እየተንከባከበች ነው ማለት ነው። በቀጣይ በአዲስ እስከምንገናኝ መልካም ጊዜ ቤተሰብ፣ ሰላም ሁኑ።